ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተደግሟል አይደለም? ይሄንኛውን ያኛውንም አትመነው። እያመንክ እኮ አይደለም ሲጀመር። ሾው ነው የምታረገው። ሁሌ ለሾው ነው የምትፈልገው። ሰው አንተ ላይ ጫና እንዳያረግብህ ከቨር ነው የምትጠቀመው ሁሉ ጊዜ ለመሸሽ፣ ሁሌ ራስን ለማስመለጥ መሮጥ ግን አይከብድ። እኔ እውነት ለመናገር ማለት ነው ጋይስ አብርሃም ላይ የምጠላው ነገር ቢኖር የሚያስጠላኝ የሚዘገንነኝ ነገር ቢኖር ይሄ ድርጊቱ ነው። ሁሌ ሰው እንዳይናገረው ሰው እንዳይሰድበው ሁሌ ሚስቱ ላይ ጫና አድርጎ ይኖራል። እንግዲህ ዛሬ ሩታዬ አርግዣለሁ ትክክለኛ ማስረጃ ብላ ወረቀት አመጣችለት። በዛ ላይ ደግሞ እኔ አላምንም ነገ ከነገ ወዳ የሚታወቅ ነገር ነው ምናምን ይላል ማለት ነው። እውነት ሚስትህን ለምንድን ነው ግን አሳልፈህ ለሚዲያ የምትሰጣት? እኔ እውነቴ ነው ለዚህ ለበከተ ተመልካች ማለት ነው ይቅርታ አድርጉልኝ ሁላችሁም አይደለም አሉ በጣም የበከቱ የወረዱ እውነት ሴት ሆነው ራሱ የሚያስጠሉ ንግግራቸው፣ ተግባራቸው፣ ሁሉ ነገራቸው የሚያስጠላ ዝሙትን የሚደግፉ አሉ። ለእነሱ ለምንድን ነው ግን ሚስትህን የልጅህን እናት አብረሃት እየተኛ አብረሃት እየበላህ እየጠጣ ለተመልካች አሳልፈ የምትሰጣት? ለምንድን ነው ሁሌም አንተ ራስህን ታሸሻለህ፣ ሚስትህን ተዘፍቃ እንድትቀር ታደርጋታለህ ማለት ነው? ሌሽ አላቅም። ሴቶች እናንተን በራሳችሁ ማሰብ ማገናዘብ ትችላላችሁ። ምክንያቱም እኔ በሆን በሷ ቦታ ባሌ እንደዚህ ቢያደርገኝ ብለሽ አስቢ። የምሬ ነው ብላችሁ እኔ ባሌ እንደዚህ ቢያደርገኝ ያስባችሁታል? እንዴ ነችና አልሰማውም፣ ልሰማውም አልችልም ሲጀመር ማለት ነው። እና አብርሃም አሁን እያደረገ ያለው ሁሌ እሷን የሆነ አይነት ነገር ይዛ እንድትወጣ ወደ ሚዲያ እሷን ዝቅ የሚያደርግ ነገር፣ ክብረዋን ዝቅ የሚያደርግ ነገር፣ እሷን የሚያሰድብ ነገር ምናምን። አብርሃም እውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሚስትህን አክብራት እንደ ሌላኛው ሰው። እውነቴ ነው ብለህ አክብራት ሚስትህን። እንዴ የልጅህን እናት አክብራት። አክብረህ ደግሞ አስከብራት። በተመልካች አፍ እንዲከፈትባት አታድርጋት። እሷ በነገራችን ላይ መስሎም አይታያትም፣ ነገር ግን እንደዚህ ታደርጋት። ለማንኛውም ሩታዬ የኔ ውድ ነገር ፈጣሪ ያሳድግልሽ። ልጅ በልጅነት ነው ሲጀመር። አንተም የሁለት ልጅ አባት ሆነሃል። እንግዲህ ልጅ በልጅነት ነው። ስለዚህ ፈጣሪ ያሳድግላችሁ ነው እምላችሁ። ሌላ ምንም አለ። ለምን ምንም ልናገር አልችልም። ለምን ሰው አብሮ እየበላ አብሮ እየኖረ አብሮ እየጠጣ እንደዚህ መሆን ማስመሰል፣ የሆነ ጫና ሚስት ላይ ብቻ ጫና ማድረግ፣ ሌላኛው ደግሞ ራስን መሸሽ፣ ራስን ጥፋተኛ ለማድረግ። እንዴ እኔ ድሮ እንደዚህ ነበርኩኝ። ውድ ቤተሰቦቼ ሰላም አላልኳችሁ? ውድ ቤተሰቦቼ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ጠፍቻለሁ። የጠፋሁት ደግሞ በስራው ጉዳይ ነበረ ማለት ነው። እንግዲህ ሁል ቀን እኮ ክፍተት ሆነን የምንኖርበት ማለት የምንውልበት ቀን ሁሌም ስራ ነው፣ ሁሌም ስራ ነው እና ስራ ላይ ነበርኩኝ ማለት ገና መግባቴ ነው። አሁን የምሬን ነው የምላችሁ። ልክ ስገባ እንግዲህ ፈገግ ብለው ቪዲዮ ለቀው ነበረ። ያኔ ታምኔሉም አይታችኋል ውድ ቤተሰቦች። እንግዲህ አንዳንዴ በሚለቀቀው ቪዲዮ ማለት ነው ታምኔል አይታችሁ መረዳት ትችላላችሁ። ጠይብ ታምኔል አይታችሁ መረዳት ትችላላችሁ። ይሄ ታምኔል የምላችሁ ይሄ ከላይ ጽሁፍ የሚጻፍበትን ማለት ነው። እሱን ቪዲዮ ላይ ያለ ወይ ብላችሁ መገመት ትችላላችሁ። እዛ ጋ ማለት ነው እንዴት ሆነው ነው የተነሱት ፎቶ ለእናንተ እንዲገባችሁ ነው የምናገረው። ማለት እውነት ነው። ሩታን በዝል ካውረዳችሁ የምትሰድቧት የሆነ በቃ በጣም ነው የሚያስጠላው። በተለይ ቲክቶክ ሰፈር እውነት በጣም ነው የሚደብርባችሁ፣ በጣም ነው የሚያስጠላባችሁ የምር። እናንተ በቃ ሁሉ ነገር እንደዚህ ተስተካክሎ ሲቀርብላችሁ ሪል ነው በእናንተ ቤት። እውነት አትጃጃሉ። ከዚህ በጣም ነው የሚያስጠላው። ደግሞ ሴት ከመሆናችን አንጻር ያስጠላል። የሆነ መደገፍ ያለብንና መደገፍ የሌለብንን ነገር መለየት አለብን ብዬ አስባለሁ። ለማንኛውም ሩታዬ የኔ ውድ ነገር ፈጣሪ ያሳድግልሽ፣ በሰላም ይገላግልሽ። ሌላ ምንም አልልም። አቶ አብርሃምም ደግሞ እውነት ሁሌ ደግሞ ለተመልካች አሳልፍ አትስጣት። ማለት ሚስትህ ናት፣ የልጅህ እናት ናት። የ80 ሚስትህ አብረህ እየኖርክ አቅፋት እየተኛ በቻ አቅፋት ከተፋቱ ቆየ ልትሉ ትችላላችሁ። ለእናንተ ነው የተፋቱት፣ ለእኔ አይደለም፣ ለእናንተ ነው። ስለዚህ ለራሳቸውም አይደለም፣ ለእናንተ ተፋተዋል። ለእናንተ ተለያይተው ነው የሚኖሩት። ለእናንተ ሌላ ህይወት ጀምሯል አብርሃም። ለእናንተ ደስታ ለሩታ ጠይቋታል። ለእናንተ ነው። ይሄንን አምናችሁ ተቀበሉ። ብዙዎቻችሁ ግን አምናችሁ አትቀበሉም። እኛ ብዙ ዩቱበሮች አሁን የቡታጀራ ዩቱበሮች ራሱ ጠንቅቀው ያውቃሉ ምን እየተካሄደ እንደሆነ። አንዳንዶቻቸው ደግሞ ራሳቸው ሸፍነው አስመስለው የሚኖሩ አሉ። ማለቴ እውነት ነው
ማለት እውነት ነው የተጣሉት ብለው የሚያስመስሉ ዩቱበሮችም አሉ። የምሬ ነው ብላችሁ እነዛዎች አይደለም ከነሱ ጋር የሚሰሩትን አይደለም። እዚህ አሉ አንዳንድ ሴቶቹ ልበላችሁ እውነት አድርገው የሚያስመስሉ አሉ። በነገራችን ላይ እውነትን መናገር ሲጀመር አልተወደደም። ሚዲያ ላይ ውሸት ነው የሚፈልገው። ስለዚህ ተጣልተዋል። አብርሃምና ሩታ ተለያይተዋል። ከተፋቱ ቆይተዋል። አመት አለፋቸው። አዎ አመት አለፋቸው። ልዑሌ ከተረገዘ አይደል እንዴ? እንደው ፈጣሪ ያሳድግህ የኔ ውድ እና ለልጆቻችሁም ጥሩ አይደለም። እውነቴ ነው። በተለይ አብርሃም የምታደርገው ድርጊት ለልጅህ ራሱ ጥሩ አይደለም። ማለቴ ነገ ልጁን ተወልዶ እንደዚህ አይነት ንግግር የተናገርከው ብቻ በጣም ያስጠላል። እውነቴ ነው። እንዴ እኔ በሌላኛው ሰው የምጠላው ነገር በእነሱ ሰበብ ያናድደኛል። ሌላኛው ሰው አሁን ህይወት ኖሯቸው የለኝም ልጅ ኖሯቸው ልጅ የለኝም የሚሉ ብዙ ዩቱበሮች አሉ ከሄርሜላ ጀምሮ ማለት ነው። ያ ነገር እሺ ልጅ ነገ ምንም አይነት ስሜት አይሰማውም እንደ ይሄ ልጅ ሲያድግ ይሄ ቪዲዮ ሲያዳምጠው ምን አይነት ስሜት ይሰማዋል? ለገንዘብ ብላ እናቴ እንደዚህ ያለች ብሎ እንዲያስብ ነው ወይስ ባለትዳር ወንድ ላይ ኧረ ወደዛ። እኔ በጣም ነው የሚደብረኝ በእነሱ የጠላሁትን ነገር ደግሞ እዚህ ጋር አሁን አብርሃም የሚያደርገው አክት በጣም ያስጠላል። እኔ አላምንም እንደዚህ ምናምን አይነት ነገር እንግዲህ ያኛውም አላመንክም ነበር እንኳን ይሄኛው እያለች እንግዲህ ከበር የምታደርገው ነገር በጣም ያስጠላል ስትለው ነበር። እውነት በጣም እኮ ነው የሚያስጠላው። እንዴ እስከ መቼ? አንተ እኮ ወንድ ነህ። የምር ቆፍጠን በል። ተመልካች አያስተዳድር፣ ተመልካች አያበላ አያጠጣ። ምናልባት ላይክ የሚያደርግልህን ነገር ሊቀርብህ ይችላል። ይቅርብህ፣ እውነት ይቅርብህ። እውነተኛ ማንነትህን ተቀብሎ የሚኖር ተመልካች ያዝ። አለቀ። ሌላ ነገር የለውም። እንዴ ምንድነው ይሄንን አክል በዚህ ልክ እንትን ማለት? ለተመልካች ተብሎ ራሱን መሸሸግ መደበቅ አያስፈልግም። እኔ አያስፈልገኝም። እኔ እንደ እውነተኛውን ነገር ሸፍኜ ውሸትን መናገር እችል ነበረ። ሚዲያ ላይ አብርሃምና ሩታ ተፋተዋል ብዬ ሄርሜላና አብርሃምን መደገፍ እችል ነበረ። ያ ምንድነው ስግብግብነትን ያሳያል። ሲቀጥል ደግሞ የሆነ በዙሪያችሁ የሚመለከታችሁ ሰው ይኖራል። እንዴት እንደዚህ ታደርጋለች እቺ ሴት ሆና? ሲቀጥል ደግሞ እንደ ዝሙት ትደግፋለች ተብዬ ልወቀስ እችላለሁ። በቃ ማንነታችሁ የሆነ ሰው እኮ ይለካችኋል። በንግግራችሁ በምታደርጉትን ድርጊት ይለካችኋል። እንደ ሚዲያ ላይ እኮ እንዴት ትላለች? በእንደዚህ አይነት ነገር ነው የምትባሉት። ሰው ዝቅ አድርጎ እንዲያኝ አልፈልግም። እኔ ከማንም አላንስም። ስለዚህ እኔ ደግሞ ሰው ዝቅ አድርጎ ከዛኛው ሰው ያነስኩ አስመስሎ እንዲያኝ ስለማልፈልግ ነው እንጂ መሸቀል አቅቶኝ አይደለም እዚህ ጋር ማለት ነው። ውድ ቤተሰቦቼ እና ለማንኛውም ከበረት አድርግ፣ ሁሌም ራስህን አትሸሽግ፣ እውነተኛ ማንነትህን አቅርብ። አለቀ። እንደው ሄርሜላ እኔ ፈጣሪ ቀልብ ይስጥሽ ነው ብለው ሌላ ምንም አልልም። ምክንያቱም በልጅሽን ራሱ ህይወት የለኝም ልጅ የለኝም ብለሻል። አብርሃም ራሱ እውነተኛው ማንነቷ እያወቀ ሌላ ደግሞ አብረው እዚህ ቡታጀራ ላይ አድገው ከዚህ በፊት ፍቅረኛ እንደሌለሽ የመጀመሪያሽ እንደሆን አልጠራጠርም ሲል ነበረ ሰሞኑ ካያችሁ ከሆነ ማለት ነው። በጣም ነው የሚደብረው እውነት ለመናገር። እንግዲህ ፈጣሪ ናችሁ ካላችሁበት መጥፎ ድርጊት ፈጣሪ ያውጣችሁ። የምታምኑትን ፈጣሪ ሌላ ምን አልልም ማለት ነው የኔ ማሮች። እና አያስጠላም? እውነት ያስጠላል። ሁሌ ደግሞ አትሸሽግ ምንነትህን ተናገር፣ እውነተኛ ማንነትህን። እና ኤፍሬም ደግሞ ማለት ነው የወንድምነት ጥግ እውነት ለመናገር እሱ ፈገግ ብለው መጀመሪያ ላይ መጨረሻ ላይ ደግሞ አስደበረው። እውነት አስደበረው አብርሃምን ሌላ ነገር ሲል ማለት ነው። ደበረው እኮ ፊቱን እንዴት እንደዘፈዘፈው መጀመሪያ ፈገግ ብለው እንትን ሲል። ለማንኛውም ፈጣሪ ያሳድግላችሁ፣ በሰላም ይገላግልሽና ሩታዬ የሁለት ልጅ አባትና እናት ሆናችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ነው የምለው። ሌላ ምንም የምለው ነገር የለም። እኔ እውነት ነው ይሄ የተደረገው ውሸት ነው ይሄ የተደረገው ልል አይደለም፣ ምንም አልልም። ተመልካች የሚፈልገው ውሸት ስለሆነ እንደው ላይክ አድርጉልኝ፣ እውነት ላይክ አድርጉልኝ። በቃ እንዴ እናንተ እንገናኛለን። ላይክ አድርጉልኝ፣ አለቀ።